ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 19 ቀን የሚከበሩ የቅዱሳን በዓላት። ቅዱስ አስከናፈር። ከብዙ መቶ ዓመታት በፊት አስከናፈር የሚባል ደግ ክርስቲያን ማርታ የምትባል በሃይማኖትና ምግባር የምትመስለውን ሴት አግብቶ ይኖር ነበር። እንደ ሕጉና ሥርዓቱ በሥጋው ደሙ ተወስነው እንግዳ ቢቀበሉ ነዳያንን ቢያበሉ እግዚአብሔር ጸሎታቸውን ሰምቶ አርቃዲዮስና ዮሐንስ የሚባሉ ልጆችን ሰጣቸው። አስከናፍርና ማርታ ልጆቻቸውን ጥበብ መንፈሳዊ ወይም ቃለ እግዚአብሔርን አስቀድመው አስተምረው ሥጋዊ ጥበብን እንዲማሩላቸው ቢልኳቸው መንገድ ላይ መርከብ ተሰብሮባቸው ብዙዎች ሲሞቱ፣ ወንድማማቾች ግን የመርከብ ስባሪ ወደ ተለያየ ቦታ አድርሷቸዋል። አርቃዲዮስና ዮሐንስ ወደ ዓለም አንመለስም ብለው መነኑ። ወላጆቻቸው የሆነውን ሰምተው በጭንቅ ሐዘንና ለቅሶ ለብዙ ጊዜ ኖረዋል። ከዘመናት በኋላ ግን የልጆቻቸውን መኖር በራእይ የተረዱት አስከናፍርና ማርታ ሀብት ንብረታቸውን ለነዳያን አካፍለው ወደ በረሃ መንነው ሄደዋል። ጥበበኛ እግዚአብሔር አራቱንም አገናኝቷቸው ለብዙ ዓመታት በአንድ ገዳም ውስጥ ተጋድለዋል። በዚህች ዕለትም አራቱም ወደ ሰማያዊ ሰርግ ተጠርተዋል። ቸር አምላክ ከቅዱሱ ቤተሰብ በረከት ይክፈለን። መጋቢት 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ አስከናፈር፣ ሚስቱ ማርታ፣ ልጆቹ አርቃዲዮስና ዮሐንስ፣ ቅዱስ አርስጦቡሎስ ሐዋርያ፣ ከ72ቱ አርድእት የቅዱስ ጳውሎስ ደቀ መዝሙር፣ ሰባቱ ቅዱሳን ሰማዕታት ከተለያየ ቦታ ተሰብስበው በክርስቶስ ስም የሞቱ። በዚህ ዕለት የሚከበሩ ወርሃዊ የቅዱሳን በዓላት። ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም፣ ቅዱስ ይምርሃነ ክርስቶስ ንጉሥ፣ አቡነ ዮሐንስ ዘጋና። የቅዱሳኑን ሕይወት የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8። እንግዲህ ወንዶች በስፍራ ሁሉ አለቁጣና አለክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ ፈቅዳለሁ። እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሽሩባና በወርቅ ወይም በዕንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረቡልህ። እንዲህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልህ መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብለሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት።